ምንም ቦይፍሬንድ ያልነበራት ምንም የወሲብ ጓደኛ ያልነበራትን ሴት እና 5-10 ጓደኛ 5-10 የወሲብ አጋር የነበራትን ሴት ወንድ ልጅ እኩል አየው። አሁን ይህንን ሀሳብ ሳነሳ ምናልባት ኮሜንት ላይ አንዳንድ ሴቶች ብዙ ልትቃወሙኝ ትችሉ ይሆናል። እናንተ እንደ ሴት ነው የምታስቡት፣ እኛ እንደ ወንድ ነው የምናስበው። ወንድ ልጅ የሴት ልጅ ፓስት በጣም ያሳስበዋል፣ እናንተ የእኛ ፊውቸር እንደሚያሳስባችሁ። ሴት ልጅ ስታስብ እንዴት ነው ሳገባው ነገ ፕሮቴክት ማድረግ ይችላል ወይ? ፋሚሊውን ለፋሚሊ ፕሮቫይድ ማድረግ ይችላል ወይ? ለልጆቹ አባት መሆን ይችላል ወይ? ትልቅ ስራ እንኳን ባይኖረው አቅም አለው ወይ? ነገ መለወጥ ይችላል ወይ? ነገ ገንዘብ ማምጣት ይችላል ወይ? ቤተሰቡን ማስተዳደር ይችላል ወይ? የሚለውን ነገር ነው የምታዩት። እኛ ደግሞ የምናየው እኛ ጋር ከመድረስሽ በፊት ምን አይነት ህይወት ነበረሽ? ለምን ስለ እኔ ድሮ ህይወት ትጨነቃለህ ልትይና አትሺማ። እኛ እንደ ወንድ ነው የምናስበው። ለምንድን ነው እንደዛ ብዙ ወንድ የሚያስበው? ኢሞሽናል ቢንግ ናችሁ ብለን ስለምንረዳ ወይም ስለምናስብ ከእያንዳንዱ አብረሽ ከነበርሽው ወንድ ጋር ኢሞሽናሊ ኮኔክትድ እንደነበርሽና እዛ ጋር የሆነ የቀረ የአንቺ ፓርት እንዳለ ፊል እናደርጋለን ወይም ይሰማናል። ስለዚህ 5-10 ቀድሞ ፍቅረኛ ጓደኛ ምናምን የነበረች ልጅ ስትሆኝና ምናልባት 1-2 ወይም ደግሞ ምንም ያልነበረች ስትሆኝ ለወንድ ልጅ ተመሳሳይ አይደለም። አሁን ብዙ ሶሻል ሚዲያ ላይ ምናምን ታያላችሁ ችግር እንደሌለው። እሱ ብዙ ሴት የሚያውቅ ከሆነ እኔ ብዙ ወንድ ባቅ ምን ችግር አለ? ለምን 30 እና 40 አይሆንም መብቴ ነው የሚሉ ሴቶች አሉ። ምናልባት ትመቺ ይሆናል ለመዝናናት ጊዜ ለማሳለፍ አብሮ ለመሆን ትመቺ ይሆናል። ለማግባት የሚፈልግሽና የሚመርጥሽ አይነት ሰው ግን ትሆኛለሽ ብዬ አላስብም። ወይም ብዙዎቻችን እንደዛ እናስብም። ብዙ ወንድ አይፈልግሽም ወይም ለማግባት አንቺን አይመርጥም ሲባሉ ሴቶች የሚመልሱት መልስ ይሄ ነው። የሚፈልገኝ ወንድ እኮ አለ። ብዙ ኢንቦክስ ያደርግልኛል፣ ብዙ ሰው ይደውልልኛል፣ ብዙ ሰው ይለክፈኛል፣ ብዙ ሰው ያስቸግረኛል። ለምን እንደሚለክፍሽና ለምን እንደሚያስቸግሩሽ ማወቅ ከባድ አይደለም። በነገራችን ላይ ፈላጊ የሌለው ወንድ እንጂ ፈላጊ የሌላት ሴት አለች ብዬ አላስብም። ፈላጊ የሌላት ሴት የለችም። ምናልባት የምትፈልገው አይነት ወንድ ላይፈልጋት ይችላል እንጂ እሷ የምታስባቸው አይነት ወንዶች ላይፈልጓት ይችላሉ እንጂ ወንድ ማይፈልጋት ሴት የለችም። ቆንጆም ብትሆኝም ባትሆኝም፣ ቁመናሽ ቢያምርም ባያምርም፣ እድሜሽ ትንሽ ቢሆንም ትልቅ ሰው ብትሆኝም፣ ብታገቢም ባታገቢም፣ ልጅ ቢኖርሽም ባይኖርሽም የሚፈልግሽ ሰው ሁልጊዜ አለ፣ በዙሪያሽ አለ። ብዙም ይሁን ትንሽ ምንም የሚፈልገው ሰው ማይኖረው ወይም ብዙ የሚፈልገው ሰው ማይኖረው በህይወት ውስጥ እኛ ወንዶች ነን። ስለዚህ እንደ ሚስትነት ስንፈልግ ወይም ወንድ ልጅ አንድን ሴት እንደ ሚስትነት ሲፈልግና ከዛ ውጭ ባሉ ደግሞ ፍላጎቶች ሲፈልግ የተለያየ ነገር። ስለዚህ ብዙ ያለፈ የጉዞ ታሪክ ያላትን ሴት እንደ ሚስትነት ለመቀበል ብዙ ወንድ ይቸገራል። ለምን? የበፊቱ ግንኙነቶቿ ጋር የቀረ የእሷ አካል እንዳለ ያስባል። ለዛ ነው ብዙ ወንድ ኢንሴኪውር ነው። ሴቶች ምን ያህል አታችድ እንደሚሆኑ ስለሚያውቁ ኤክሷን እስካሁን ታስባለች። ምናልባት የድሮ ኤክሷ ሁላ ሊሆን ይችላል፣ የሃይስኩል ቦይፍሬንዷ ሁላ ሊሆን ይችላል፣ የመጀመሪያ ፍቅሯ ሊሆን ይችላል። በጣም አታችድ ይሆናሉ ብለን ስለምናስብ ብዙ ወንድ እንደዛ ይሰማዋል። ስለዚህ ምንም የኋላ የጉዞ ታሪክ የሌላት ስትሆን ሴፍ አይነት ስሜት ይሰማዋል ማለት ነው። እንደዛ ማለት ላይሆን ይችላል፣ በእርግጥ ግን የሚሰማን እንደዛ ነው። ሶስተኛ፣ ጤናማ ያልሆነ የላይፍ ሩቲን እንዳለሽ ወንድ ልጅ ሲያስብ አንቺን ለሚስትነት መፈለግ ያቆማል። ደጋግሜ መንገር የምችለው ነገር ምናልባት በሳምንት 3 ቀን 4 ቀን ክለብ እየሄደ እየጠጣ እየተዝናና ግን እሱ እንደሚያደርገው የምታደርግን ሴት